ሰላም ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህ ጀነራል ሲቪክስ ኤጁኬሽን ቻፕተር 2 ነው። ከዚህ በፊት ቻፕተር 1 አይተናል። ዛሬ ቻፕተር 2 ለማየት እንሞክራለን። ለቻናሉ አዲስ የሆናችሁ በታማኝነት ሳብስክራይብ፣ ሼር፣ ፎሎ አድርጉ። ማድረግ የሚገባችሁን ሁሉ ለማድረግ ሞክሩ። ይሄ ዩኒቱ በጣም ኢንትረስትድ የሆነና ደግሞ ሰፊ የሆነ የተለያዩ ቲዮሪዎች ያሉትና እነዚህን ደግሞ ቲዮሪዎችን ካየን በኋላ ደግሞ በዩኒቱ መጨረሻ ላይ የምናነሳቸው ጥያቄዎች አሉ። ሰፊ የሆነውን ይሄን በጣም ሊገባን በሚችለው ኦርጋናይዝድ አድርጌ ላቅርባችሁ ሞክራለሁ። ከኢንትሮዳክሽን ፓርት ስንጀምር እንደምናውቀው የሰው ልጅ የተለያዩ ጥያቄዎችን ይጠይቃል። ስለ ሞራል እና ሁማን ቢንግ ኮንስታንትሊ አስክ ኩዌስችን አባውት ዘ ኔቸር ኦፍ ሞራሊቲ። ስለ ሞራሊቲ ሰዎች ብዙ ጥያቄ አላቸው። ምንድነው ሞራሊቲ የሚለው እና ይህን ሞራሊቲ ደግሞ በምናጠናበት ጊዜ የምንጠቀማቸው የተለያዩ ቮካብለሮች አሉ። ዊ ኤምፕሎይ ስፔሲፊክ ሞራል ቮካብለር። ይሄን ሞራል ምንድነው የሚለው ስለ ሞራል ኔቸር በምናጠናበት ጊዜ የምንጠቀማቸው የተለያዩ ምናሉ ሞራል ቮካብለሮች ይገኛሉ። ሁሉም ሞራል ቲዮሪዎች አድሬስ የሚያደርጉበት ጥያቄ አለ። ወይም በዚህ በቻፕተር ላይ የምናነሳቸው የተለያዩ ቲዮሪዎች አሉና እነዚህ ቲዮሪዎች ሁሉ አድሬስ የሚያደርጉ ጥያቄዎች ጉድ ማለት ራሱ ምን ማለት ነው? ለምንድነው አንድ ነገር ጉድ የሆነው? ጉድነት ወይም ጥሩነት የሚገኘው ራሱ የት ነው የሚሉ አይነት ጥያቄዎች አሏቸው። እና በአብዛኛው 3 ቲዮሪዎችን ነው የምናየው። ቤዚክ ካይንድ ኦፍ ፐርስፔክቲቭ ሞራል ቲዮሪስ። ስለ ሞራል ቲዮሪ ወይም ስለ ስነ ምግባር ያሉ ቲዮሪዎች በዋናነት በ3 ነው የሚከፈሉት። እነሱም ቴዎሎጂካል ቲዮሪ፣ ዴንቶሎጂካል ቲዮሪ እና ቨርቲዩስ ቤዝድ ቲዮሪ ተብሎ ይገመታሉ፣ ይታወቃሉ። እነዚህ ቲዮሪዎች ደግሞ የተለያዩ መልሶችን በመስጠት አንዱ ከሌላው ጋር ምን ይሆናሉ? ኮንፍሊክት ይፈጥራሉ። እና ኦብጀክቲቮች አሉት። ይሄን ቻፕተር ስንጨርስ መጨረሻ ላይ ስቱደንት ተማሪዎች ምን ማድረግ ይችላሉ? ዲስከስ ማድረግ ይችላሉ። ስለምን? ስለ ራይት እና ሮንግ ምንድነው? ቆይ ትክክለኝነት ምንድነው ወይም ስህተት ምንድነው የሚለውን በመጨረሻ ላይ መወያየት ይችላሉ። ይሄን ዩኒት ከጨረስን በኋላ ሌላኛው ደግሞ ዋይ ዜር አር ፓርቲኩላር ሩልስ ኤንድ ራይት ኤንድ ሮንግ ቢሄቨር ፎር ዲፍረንት ግሩፕ። አሁን በዓለማችን ላይ የተለያዩ ግሩፖች አሉ። የተለያዩ ግሩፖች የሆነ ነገር ልክና ልክ ነው የሚሉበት የራሳቸው ምን አላቸው? ራይት አላቸው። ምን ፓርቲኩላር ራይት አላቸው። ምን እና ምን ለማለት ራይት እና የሆነ ነገርን ሮንግ ነው ለማለት የራሳቸው ምን አላቸው? ፓርቲኩላር ሩል አላቸው። ራይት ነው ወይም ሮንግ ነው ለማለት። ስለ እነዚያም ነገሮች እናያለን። ሌላኛው ደግሞ የተለያዩ ህጎችን እና ኮዶችን አንድ ቢሄቨር ራይት ነው ሮንግ ነው ለማለት ያሉ የተለያዩ ኮዶችን እና ሩሎችን እናያለን። ሌላኛው ደግሞ ፐርሰናል እና ኮሚኒቲ ፋክተር ኢንቮልቭድ ኢን ዲፋይን ሞራል ብሊፍ። ስለ ሞራል በምናወራበት ጊዜ በኮሚኒቲ ላይ ያሉ ነገሮች እና ፐርሰናል ላይ ያሉ ስነ ምግባሮች እንዴት ሞራልን ዲፋይን እንድናደርግ አፌክት እንዳደረገ ማለትም በፐርሰናል ፋክተሮች እና በኮሚኒቲ ፋክተር የተነሳ እንዴት ሞራል ብሊቮች ዲፋይን ይደረጋሉ የሚለውን ነው። ሌላኛው ደግሞ ሲቹዌሽኖች እንዴት ኢንፍሉዌንስ ያደርጋሉ ምንን? የሰውን አስተሳሰብ ፐርሰናል ቫልዩ እና ፐርሰናል አቲቲዩድን የተለያዩ ሁኔታዎች የሰውን አስተሳሰብ እንዴት አፌክት ያደርጋሉ ስለሚለውና መጨረሻ ላይ ምን እናደርጋለን ደግሞ አናላይዝ ሃው ግሩፕ ጀስቲፋይ ፓርቲኩላር አክሽን ኤንድ ቢሄቪየር። የሆነ ግሩፕ የሆነ ነገር ልክ ነውና ልክ ነው የማይሉበትን በሚሉበት ጊዜ የተጠቀሙበትን ዌዮችን ምን እናደርጋለን? አናላይዝ እናደርጋለን።
ክሪቲካሊ አናላይዝ እናደርጋለን። አንድ ግሩፕ ፓርቲኩላር የሆነ አክሽን ራይት እና ሮንግ ነው ሲሉ ለምን እንዳሉና ለምን እንዳላሉ አናላይዝን እንተነትናለን ማለት ነው። እና ስለ ኢቲክስ ቲዮሪዎችን እንመለከታለን። አሁን ስለ ኢቲክስ ቲዮሪዎች በምንመለከትበት ጊዜ ሁለት ዋና ዋና ክፍሎች አሉት። አንደኛ ኖርማቲቭ ኢቲክስ ይባላል። ሌላኛው ደግሞ ነን ኖርማቲቭ ኢቲክስ ይባላል። በኖርማቲቭ ኢቲክስ ላይ በጣም ብዙ ክፍፍሎች አሉ። እነዚያን ክፍፍሎች ግን ኦርጋናይዝድ እያደረግን ነው የምናየው። በተቻለኝ መጠን እንዲገባችሁ ለማድረግ እሞክራለሁ። ኖርማቲቭ ኢቲክስ የሚባለው ኦፈር ያደርግልናል ወይ ያቀርብልናል። ምንን ያቀርብልናል? የተለያዩ ቲዮሪዎችን ያቀርብልናል። እነዚያ ቲዮሪዎች ደግሞ ቤስት ላይፍን እንድንኖር የሚያደርጉልን፣ የተሻለ ህይወት እንድንኖር የሚያደርጉንን ቲዮሪዎችን የሚያቀርብልን ቲዮሪ ነው። የተለያዩ ቲዮሪዎችን በውስጡ የያዘ ሀሳብ ነው። እና ይሄ ቲዮሪ ደግሞ ኢቫሉዌት ይተነትናል። ምን አክሽኖችን በተለያየ መንገድ አንድ አክሽን ልክ ነው ወይስ ሞራል ነው ኢሞራል ነው የሚለውን በተለያየ ሲስተማቲክ ወይ ተጠቅሞ ኢቫሉዌት የሚያደርግ ነው ይሄ ኖርማቲቭ ኢቲክስ የሚባለው። ኖርማቲቭ ኢቲክስ ፎከስ የሚያደርገው ግዴታዎች ላይ እና ከአንድ ማህበረሰብ ጋር በምናደርገው ኮንዳክት ላይ ግንኙነት ላይ እኛ ጋር ያለው ሞቲቭ ከምን ሞቲቭ አንፃር ነው ከሰው ጋር ኮንዳክት የምናደርገው የሚለውንም ምን ያደርግልናል? ኢቫሉዌት ያደርግልናል ማለት ነው። እና ይሄ ኢንክሉድ የሚያደርጋቸው የቲዮሪ አይነቶች አሉ። ዩቲላሪዝም የሚባል አለ። ዩቲሊታሪያኒዝም የሚባል ዲዮንቶሎጂ እና ቨርቲዩስ ኢቲክስ የሚባል ነው። እና ይሄ ዩቲሊታሪያኒዝም የሚባልና ዲዮንቶሎጂ ቨርቲዩስ ኢቲክስ ምንለውን እያንዳንዱን እናያለን። እና ኖርማቲቭ ኢቲክስ የሚጠይቃቸው ጥያቄዎች አሉ። የሆነ ጀነራል ፕሪንሲፕል አለ ወይ? ምንን ራይት እና ሮንግ የሚለውን እንድንለይ የሚያደርግ የሆነ ናቹራል የሆነ አጠቃላይ ዩኒቨርሳል የሆነ አለ ወይስ ሰው ብቻ ያመጣው መንገድ ነው ራይት እና ሮንግ የምንለየው ወይስ ጀነራል ፕሪንሲፕል አለ የሚል ሀሳብ ያስነሳል። እና ሌላ ደግሞ የሚያነሳው ጥያቄ ሰዎች ጥሩ ባህሪን አክት ሊያደርጉ ይችላሉ ወይ በተፈጥሮ አላቸው ወይ ጥሩ ባህሪ የሚለውንም ያጠናልናል። እሺ ከኖርማቲቭ ቲዮሪ ውስጥ አንዱ ቴሌሎጂካል ኢቲክስ ወይም ኮንሲኩዌንታሊስት የሚባለው ነው። ይሄ ኢቲክስ ታይፕ ምንድን ነው የሚያደርገው? ኢንድ ጀስቲፋይ ዘ ሚን የሚል ነው። ኢንድ ማለት የሆነ ተግባር ካደረግን በኋላ መጨረሻ ላይ የሚመጣው ሪዛልት ነገርየውን ሞራል ነው ወይስ ኢሞራል ነው እንድንል የሚያደርገን መጨረሻ ላይ ያመጣነው ሪዛልት ነው የሚል ሀሳብ አለ። ለምሳሌ አንድ ሰው ሰርቆ ማለት ነው ሰርቆ የተራበችውን እናቱን ካበላ ከዛ እናትየው ምግቡን በልታ በህይወት መኖር ከቻለች በህይወት መኖር መቻሏ ጥሩ ስለሆነ ስለዚህ መስረቅም ጥሩ ነው። መጨረሻ ላይ የልጁ ፋይናል ነገሩ ነው ነገርየው ሞራልና ኢሞራል እንደሆነ የሚወስንልን የሚልልን ይሄ ቲዮሪ ደግሞ በምን ያምናል? የመጨረሻው ኢንዱ ምንድነው? የሪዛልቱ ፐርፐዙ ምንድነው? እና ጎሉ ምንድነው? የአክሽኖቹ ያደረገው ተግባር አለ የዛ ተግባር ጎሉ መጨረሻውና አላማው ምንድነው የሚለውን ነው እንጂ ራይት እና ሮንግ ነው የሚባለው ከመነሻው አይደለም የሚል ነው። እና ይሄ ምን ይላል? ሞራሊቲ እና ኢሞራሊቲ የሚባለውን ነገር ዲተርማይን የሚያደርግልን የአንድ ተግባር ውጤቱ ነው። የአንድ ተግባር ውጤቱ ነው እንጂ ዲፋይን የሚያደርግልን ሌላ ነገር አይደለም። እና አክሽኖች ሊፈረዱ ይችላሉ ወይም ራይት እና ልክ ነውና ልክ ነው ተብሎ ሊፈረዱ ይችላሉ። በምን ላይ ነው ሊፈረድ የሚችሉት? ዋት ሃፐን ቢኮዝ ኦፍ ኢት ያ ያደረግነው አክሽን ባመጣው ሀፐኖች ወይም ባመጣው ሪዛልቶች ላይ ዲፐንድ ሆነን ነው አንድ ነገር ሮንግ የሚሆን ራይት እንደሆነ የምንወስነው። እና ፐርሰን ቤስት የሆነ ሰው ጥሩ ሀሳብ እንኳን ኖሮት ነገር ግን መጨረሻ ላይ ያመጣው ሀሳብ
ምን ከሆነ ሃርም ከሆነ አክሽኑ ምንድን ነው? ሞራሊ ሮንግ ነው። ለምን? ሪዛልቱ ነው የሚታየው በቴዎሎጂካል ኢቲክስ ወይም በኮንሲኮንታሊስት ቲዮሪ መሰረት ኢንዱ ነው የሚታየው ማለት ነው። ፎር ቴዎሎጂስት ዘ ሞራል ኳሊቲ ኦፍ አክሽን ዲፔንድ ኦን ነን ሞራል ቫሊዩ ዘይ ፕሮዲውስ ነው ማለት ነው። ስለዚህ ይሄ ኮንሲኮንቲስታል የሚባለው ከቃሉ ራሱ እንደምንረዳው መጨረሻ ላይ የመጣው ሪዛልት ነው አክሽኑ ራይት እና ሮንግ እንደሆነ እንድንወስን የሚያደርገን። እሺ በቴዎሎጂካል ይኸውላችሁ ኖርማቲቭ እና ነን ኖርማቲቭ ብለን ከፈልን። በኖርማቲቭ ኢቲክስ ውስጥ አንዱ ምንድን ነው? ከኖርማቲቭ ኢቲክስ ውስጥ አንዱ ቴሌሎጂካል ኢቲክስ ነው። ከቴዎሎጂካል ኢቲክስ ውስጥ ላይ የተለያዩ ክፍፍሎች አሉ። የመጀመሪያው ምንና ምን ተብሎ ይታወቃል? ኢጊዮኒዝም ይባላል። የመጀመሪያው ኢጊዮኒዝም ተብሎ ይታወቃል። እና ሁለት አይነት ኢጊዮኒዝም አለ። ኢቲካል ኢጊዮኒዝም እና ሳይኮሎጂካል ኢጊዮኒዝም። ኢቲካል ኢጊዮኒዝም የምንለው አንዱ የቴዎሎጂካል ውስጥ የሚገኘው ምን የሚል ነው? እንግዲህ ቴዎሎጂካል ነው ስንል መጨረሻ ላይ የመጣው ውጤት አለ እሱም ሞራል እና ኢሞራል እንደሆነ የሚያሳየን ነው። አሁን ግን መጨረሻ ላይ የመጣው ውጤት አንፃር ነው እየከፋፈልን ያለ ነው። ይሄን ቴዎሎጂካል ምንለው አንደኛው ኢቲካል ኢኮግኒዝም ነው። ይሄ ኢቲካል ኢኮግኒዝም ምን ይላል? ዋንስ ኢዝ ኦልዌይስ ቱ ዱ አንድ ሰው የሚያደርገው ነገር መሆን ያለበት መጨረሻ ላይ የእሱን ፍላጎት በጣም መፈጸም ከሚችለው አንፃር ነው። ዋንስ ኦዌን ግሬተስት ጉድ የእሱ ፍላጎት አላ የእሱን ፍላጎት በሚያሟላ አይነት ብቻ መሆን አለበት። ማለትም ዚስ ቲዮሪ ኢምፕላይስ ዊ ኦት ቱ ቢ ሰልፊሽ ኤንድ ሰልፍ ኢንትረስትድ እኛ ራሳችንን ምንወድ ሰዎች መሆን አለብን የሚል ነው። ምን ማለት ነው? የሆነ ነገር ራይት ነው የሚባለው ኢንዱ ነው መጨረሻ ላይ የመጣው ውጤት ነው የሚወስነው የሚልልን ቴዎሎጂካል አይደለ። ይሄ ኢቲካል ኢኮግኒዝም ደግሞ የሚለው ያ መጨረሻ ላይ የመጣው እንትኑ ውጤቱ እኛን የሚጠቅም መሆን አለበት አንድ ነገር ሞራል ለመባል የሚል ነው። እንደገባችሁ እርግጠኛ ነኝ። ኢቲካል ኢኮግኒዝም ዳዝ ኖት ፎርባይድ ይሄ ኢቲካል ኢኮግኒዝም ሌሎችን መርዳትን አይደግፍም ማለት አይደለም። ነገር ግን አልቲሜት ጎሉ የመጨረሻ ጥጉ ጎሉ ቤኔፊሻል ዋንስ ራሱን መጥቀም ነው በቃ። እና ጎልደን ሩል የሚባል አለ። ጎልደን ሩል ምን ማለት መሰለህ? ዱ ኢንቱ አዘር ሶ ዛት ዩ ዊል ቢ ደን ኢንቱ ዩ ለአንተ ሊደረግልህ የምትፈልገውን አንተ ለሌሎች አድርግ የሚል ጎልደን ሩል ይባላል። ስፔሻሊ ይሄ ከመጽሐፍ ቅዱስ ከኢየሱስ ክርስቶስ ንግግር የተወሰደ ንግግር ነውና ጎልደን ሩል ይባላል። ምን ይላል እዚህ ጋር ጎልደን ሩል ላይ? ፎር ኢቲካሊ ኢኮግኒዝም የምንለው ይቃረናል ጎልደን ሩልን። ኢቲካል ኢኮግኒዝም በቃ አንተ ሰልፍ ኢንተረስትድ ወይም ሰልፊሽ ሆን ነው የሚለው። ጎልደን ሩል ደግሞ አንተ ሊደረግ የሚፈልገውን ነገር ለሌላው አድርግ የሚል ነው። ኢየሱስ ክርስቶስ ይህን ንግግር በማቴዎስ ወንጌል ላይ አድርጓል፣ በተራራ ስብከት በሚባለው ላይ ማለት ነው። ኢቲካል ኢኮግኒዝም ሴይ ዛት ፍሮም ሞራል ፖይንት ኦፍ ቪው ኦንሊ ዋንስ ዌን ዌል ካርትስ እና ሌላኛው ደግሞ በቃ ራስን ከመጠበቅ አንጻር የራስን ሰላም ከመጠበቅ አንጻር ነው ሞራልቲ የሚባለው። ምን ማለት ነው? አንተ የምታደርገው አክሽን ፋይናል ላይ የመጣልህ ሪዛልት በቃ አንተ የሚጠቅም መሆን አለበት፣ ከአንተ ጥቅም ጋር የተያያዘ መሆን አለበት። ያንን ነገር አክሽኑ ሞራል ነው ለመባል የሚል ነው። ሁለተኛው ደግሞ ሳይኮሎጂካል ኢኮጊዝም የሚባለው ይሄ ዲስክሪፕቲቭ ቲዮሪ ነው እንጂ ፕሪስፔክቲቭ አይደለም። ዲስክሪፕቲቭ ነው ማለት ተግባራዊ የሆነ የቲዮሪ አይነት ነው።
ዝም ብሎ ቲዮሪ ሀሳባዊ ነገር ብቻ አይደለም። እና ሳይኮሎጂ ደግሞ ምን ይላል? ኢት ክላይም ዛት ሁማን አር ሳይኮሎጂካሊ ፕሮግራምድ ቱ አክት ኦንሊ ኢን ዜር ኦውን ሰልፍ ኢንትረስትድ። የሰው ልጅ ይሄ የአእምሮ እንግዲህ እንደምታውቁት ሳይኮሎጂ የሚባለው ስለ ሶል፣ ስለ ማይንድ እና ስለ ስፒሪት የሚያጠና ብራንች ነው። እና ሳይኮሎጂካል ስንል ይሄ ሀሳባችን፣ አእምሯችን፣ የነፍሳችን ክፍል የሚይዝ ነው። እነዚህ ፓርቶቻችን ራሱ ፕሮግራማይዝድ ሆኖ የተሰሩት ራሳችንን እንድንወድ ተደርጎ ነው የሚል ሀሳብ አለው ይሄ ሳይኮሎጂካል ኮግኒቲቭ። እና እሱ ይከራከራል ከምን ጋራ? አልተሪስቲክ አክትስ ይባላል። አልተሪስቲክ አክት ማለት አልተሪስቲክ አክት ማለት ለሌላው መኖር፣ ለሌላው መጥቀም ከራስ ይልቅ ማለት ነው። ልክ እንደ ጎልደን ሩል ጋር የሚመሳሰል ነው። ጎልደን ሩል ለአንተ የሚደረግልን የምትፈልገውን ለሌላው አድርግ ነው። ይሄ አልትሩይዝም ለሌላው ያደርጋል። ለሱ ሊደረግ የፈለገው ይሁን ያልፈለገው ይሁን ያደርጋል። እና ይሄኛውን ይቃወማል። እንዴት ብሎ? እኛ ዊ ዱ ዘም ፎር ሳቲስፋክሽን ዊ ጌት። እኛ ኢቭን አለርስቲክ የሆነ አክሽን ብናደርግ አለርስቲክ የሆነ አክሽን ወይም የሆነ መልካም ነገር ለሰው እንኳን ብናደርግ እኛ ጥቅም ለማግኘት ብለን ነው የምናደርገው። የምን ጥቅም? ሳቲስፋክሽን፣ እርካታን ለማግኘት ብለን ነው የምናደርገው ይላል። እና ተቺዎች ወይም ክሪቲሳይዝ የምንላቸው ሳይኮሎጂካል ኢኮዚዝም ምን ይላሉ? ከሆነ ተግባር ሪዛልት እና ከዛ ተግባር ሞቲቭ ጋር አንዱ ከሌላው ጋር ኮንፊውዝ ያደርጋል የሚል ነው። ጀነራሊ ሳይኮሎጂካል ኢኮግኒዝም ሀሳቡ ምንድን ነው? የእኛ አእምሮ ሁላ የተፈጠረው ፕሮግራማይዝድ ነው የተሰራው እኛ የራሳችንን እንድንፈልግ ተደርገን ነው። ስለዚህ አልትሩይስቲክ ብለን የምንጠራውን አክት ምን ያደርጋል? አርጊው ያደርጋል። ምን በማድረግ? እኛ ለሌሎች እንኳን ብናደርግ አልትሩይስቲክ የምንለውን አክሽን እንኳን ብናደርግ ሳቲስፋክሽን የምንለውን ነገር ለማግኘት ነው ይላል። ይሄኛው ደግሞ የቴዎሎጂካል አንዱ ቲዮሪ ምን የሚባል ነው? ዩቲሊታሪያኒዝም የምንለው ዩኒቨርሳል የሆነ ቴዎሎጂካል ሲስተም ነው። ምን ማለት ነው? በቀላሉ ሀሳቡ አንድ አክሽን ካደረግን በኋላ መጨረሻ የሚመጣው ሪዛልት እኛን ብቻ የሚያስደስት ወይ የሆነ ግሩፕ ብቻ የሚያስደስት ሳይሆን የመጨረሻው ፋይናል ሪዛልቱ ዓለምን ሁሉ ሰውን ሁሉ የሚያስደስት ከሆነ እሱ ምንድነው? ሞራል ነው የሚል የቲዮሪ አይነት ምን ተብሎ ነው የሚጠራው? ዩቲሊታሪያኒዝም ተብሎ ይጠራል ማለት ነው። ማክሲማይዜሽን ኦፍ ጉድነስ ኢን ሶሳይቲ፣ መልካምነትን በሰው ውስጥ በቃ ማክሲማይዝድ ማድረግ ነው። ሁሉም ሰዎች ጋር አድሬስ ማድረግ ነው ጉድነስን። የዚህ የዩቲሊታሪያኒዝም ዋና ሀሳብ ማለት ነው። ጎሉ ምንድን ነው ካላችሁ? ዘ ጎል ኢዝ ግሬተስት ሃፒነስ፣ ደስታን፣ ትልቅ ደስታዎችን በጣም በብዙ ሰዎች ላይ ደስታውም ትልቅ ነው፣ የህዝብ ቁጥርም ትልቅ ነው። በብዙ ህዝብ ቁጥር ላይ ብዙ ደስታን መፍጠር ነው የዚህኛው ሀሳብ ማለት ነው። ክላሲክ ዩቲሊታሪያኒዝም። ይሄ ዩቲሊታሪያኒዝም የምንለው በተለያየ ቦታ ይከፈላሉ። ይሄኛው ክላሲክ ዩቲሊታሪያኒዝም የምንለው ክላሲክ ዩቲሊታሪያኒዝም ኢመርጅድ ፍሮም ራይቲንግ ኦፍ ጀርማን ቤንታኒም ኤንድ ጆን ስትሩሚል። ከነዚህ ከሁለቱም ሳይንቲስቶች ነው እንግዲህ ክላሲክ ዩቲሊታሪያኒዝም የምንለው ቲዮሪ የመጣው። እንግዲህ ሁለት ሳይንቲስቶች ያመጡት ሀሳብ ነው። የቴዎሎጂካል ውስጥ የሚገኝ ነው። እስቲ የመጀመሪያው ሳይንቲስት ጀርማን ቤንታኒ የሚባለው ሀሳቡ ምንድን ነው? ኳሊቲ ኦቨር ኳንቲቲ የሚል ነው። ሀሳቡ ምን ማለት መሰላችሁ? ኳንቲቲ ሲባል ከቁጥር ጋር የተያያዘ ነው። ኳሊቲ ሲባል ደግሞ ከነገርየው ጥራት ጋር የተያያዘ ነው። ምን ማለት መሰላችሁ? የእሱ ሀሳብ ብዙ ሰው ይደሰት እንጂ
እየተደሰተበት ያለበት ነገሩ በጣም ኢንትረስትድ የሚያደርግ ኢንተሌክቹዋል የሆነ ነገር ይሁን አይሁን ኬዙ አይደለም። ብቻ እያደረገን ያለነው ነገር ብዙ ሰዎችን የሚያስደስት ይሁን እንጂ ኳሊቲው ትልቅ ይሁን እንጂ ኳንቲቲ ችግር የለውም የሚል አይነት ነው። እና ቤታኒም ፎከስድ የሚያደርገው ኳሊቲ ኦፍ ፕሌጀር ላይ ነው። በደስታ ኳንቲቲ ማለት ኳንቲቲ ኦፍ ፕሌጀር ላይ ብዙ ሰዎች ተደስተዋል ወይ፣ ብዙ ደስታ እዛ ቦታ ላይ ተፈጥሯል ወይ የሚለውን እንጂ ያስደሰተው ነገርየው ኳሊቲው እንዴት ነው የሚለውን ዶንት ኬር። ቤታኒም በዚህ ጊዜ ላይ ኢንቫይትድ ያደረገ ነገር አለ። ሄዶኒክ ካልኩለስ የሚባለውን ካልኩለስን ኢንቨንትድ አድርጓል። ምን ለማድረግ? ፕሌጀርን እና ወይም የፔንን ኳንቲታቲቭነስን ለመለካት ሄዶኒክ ካልኩለስ የምንለውን ኢንቨንት ማለትም የደስታን ወይም ያለመደሰትን የፔንን ወይም የህመምን ያለመደሰትን ስሜት መጠን መለኪያ ሄዶኒክ ካልኩለስ የሚባለው ሜጀርመንት ኢንቫይት አድርጓል። ግን ዋና ሀሳቡ ምንድነው? የሆነ አክሽን ብዙ ሰውን ካስደሰተ ሞራል ነው ለማለት ፈልገው ነው። አጠቃላይ ኳንቲቲ ጉዳይ አይደለም፣ ኳሊቲ ብዙ ደስታ ይፍጠር፣ ብዙ ሰው ይደሰት እንጂ ከይዙ ምንድነው ከዛ በኋላ ሞራል ነው የሚል ነው። ከሱ ጋር ደግሞ የሰራው እንግዲህ ጆን ስቶር ሚል የምንለው ኳሊቲ ኦቨር ኳንቲቲ የሚል እና እሱ ደግሞ ምን ይላል? ዲስቲንጉሽድ አድርጓል። ሁለት ነገሮችን ለይቶ አይተዋል። ሃየር ኤንድ ሎወር ፕሌጀር የአንድ የደስታ መጠንን ሁለቱንም የደስታ መጠኖችን ለያይቶ አይቷቸዋል። ማለትም ሃይ ትልቅ የደስታ መጠን አለ፣ ትንሽ ደግሞ የደስታ መጠን አለ። እሱ ደግሞ ምን የሚል ሀሳብ ነበረው? ከአንድ የከፋው ሰው ይሻላል ከተደሰተው ፒግ ምን እንደሆነ ታውቃላችሁ? አኒማል አይነት ነው እና ከተደሰተው አሳማ የከፋው ሰው ይሻላል የሚል ነው። አሁን ምን ማለት ነው? አሳማ ሳይገባው ነው የሚደሰተው እንግዲህ አይደለ? ምግብ ካገኘም ሊደሰት ይችላል። የሆነ ሳምቲንግ ኳሊቲ ላይ ነው። አሁን ኳንቲቲ ምንድነው የሚለው ማለቴ ኳሊቲ ምንድነው የሚለው ለምንድነው የተደሰተው የሚል ላይ ነው። ኢንተሌክቹዋሊቲ ላይ፣ አርቲስቲክ ላይ፣ ሶሻል ኢንጆይመንት ላይ ማህበረሰቡን እንዴት አስደስቷል፣ እዛ በኬዝ በደስታ ኤሪያ ላይ ያለው ኢንተሌክቹዋሊቲ ምን አይነት ነው የሚለው። ስለዚህ መጨረሻ ላይ ሰውየው መደሰቱን ብቻ ሳይሆን ሰውየውን ያስደሰተው ነገርየው ኢንተሌክቹዋሊቲ እንዴት ነው የሚለውን አይቶ ያን ኳሊቲ ስታንዳርድ ካሟላ ነው ሞራሊቲ የሚባለው እንደ ጆን ስቱአርት ሚል ቲዮሪ ማለት ነው። ሌላኛው ደግሞ የቴዎሎጂካል ቲዮሪ ታይፖች አክት እና ሮል ዩቲሊታሪያኒዝም የሚባል ነው። አክት ዩቲሊታሪያኒዝም የሚባለው ደግሞ አፕላይስ ዩቲሊቲ ፕሪንሲፕል ዳይሬክትሊ ቱ ኤቭሪ ኢንዲቪጁዋል አክት እና ይሄ ዩቲሊቲ ፕሪንሲፕል የሚባለው እያንዳንዱ ሰው በሚያደርገው ተግባር ላይ አፕላይድ ከተደረገ ነው ሞራል የሚባለው ነገር ያለው ይላል። ምን ማለት ነው? ዩቲሊቲ ፕሪንሲፕል ማለት በቃ ተጠቃሚነትን የሚያጎላ ፕሪንሲፕል ነው እና የሆነ ተግባር ከተደረገ በኋላ ተግባሩ መጨረሻ ላይ የሚመጣው ነገር በብዙዎች ዘንድ ምንን የሚያመጣ ጥቅምን የሚያመጣ ከሆነ ነው። ምን ይላል እዚህ ጋር? አክት ኢዝ ራይት ኢፍ ዘ ሪዛልት አስ ማች አስ ጉድ አስ አቬለብል አልተርኔቲቭ የሆነ ከአማራጭ ድርጊቶች ውስጥ አንድ ነገር ወስነን ብናደርግ ያ ወስነን ያደረግነው ነገር ከነዚያ ከአማራጮቹ አንፃር የተሻለ ጉድ ከሆነ ያ ነገር ምንድነው? ሞራል ነው የሚል ነው። ይሄ አክት ዩቲሊታሪያኒዝም የምንለው ብዙ የምናደርጋቸው የአክሽን አይነቶች አሉ። እነዚህ አክሽን መካከሎች አክሽን ኤ፣ አክሽን ቢ፣ አክሽን ሲ የሚባል አክሽን አለ እንበል። ከነዛ አክሽን ውስጥ አንዱን አክሽን አድርገን ያ ያደረግነው አክሽን ሌሎች አክሽኖችን አድርገን ከምናመጣው ሪዛልት ይልቅ
የተሻለ ጉድ ሪዛልት የሚያመጣልን ከሆነ አክት ዩቲሊታሪያኒዝም ብለን እንጠራለን ማለት ነው። ለምሳሌ አንድ ምሳሌ ብነግራችሁ የሆነ ተመሳሳይ ለምሳሌ ወይ ማታ 12 ሰዓት ላይ የሆነ ጨዋታ አለ እንበል፣ የሆነ ፊልም ልታዩ ነው እንበል፣ የሆነ ወይ ከዛ ወይ ልታነቡ ነው እንበል። ሶስቱም አክሽኖች ናቸው እና አንድ ነገር ሞራል እና ኢሞራል ነው የሚባለው ሶስቱም አማራጭ የምታደርጉት አማራጭ ናቸው። የሆነ ጥሩ ጥሩ ነገር አላቸው ፋይናል ላይ ሶስቱንም አድርጋችሁ ግን የተሻለ ጉድ ሊያስገኝ የሚችለውን አክሽን ስታረጉ ነው ሞራሊቲ የሚባለው እንደ አክት ዩቲሊታሪያኒዝም ማለት ነው። ምንድነው የሚለው ዩቲሊቲ ፕሪንሲፕል ቀጥታ ሞር ይጠቅመኛል የሚለውን ፕሪንሲፕል አፕላይ ነው የምናደርገው በአክሽኑ ላይ ማለት ነው። ሌላኛው ራሱ ደግሞ ይሄ ሮል ዩቲሊታሪያኒዝም የሚባለው ምን ይላል? says an act is right it's follow rule that maximize utility እና ያን ዩቲሊቲ የምንለውን ነገር መጨረሻ ከሪዛልቱ መጨረሻ ላይ የሚመጣው ጥቅሙ ነገርየው ኮንሲኩዌንሱ ሪዛልቱ ምን የሚያክል ጥቅም አለው የሚለውን ማክሲማይዝ ማድረግን ሩል የሚከተል ነው ይሄ ሩል ዩቲሊታሪያኒዝም የምንለው ማለት ነው። ስለዚህ ኦልሞስት አክት ዩቲሊታሪያኒዝም ነው ሩል ዩቲሊታሪያኒዝም ተመሳሳይነትም አላቸው። ግን ሩል ዩቲሊታሪያኒዝም ምንድነው የሚለው ይሄ መጨረሻ ላይ የሚመጣውን ዩቲሊቲውን ማክሲማይዝድ የምናደርግበትን ሩል አፕላይ ማድረግ አለብን በሆነ አክሽን ላይ ያ አክሽን ሞራል እንዲሆን የሚል ነው። እስካሁን እንግዲህ በፋይናል ሪዛልት ላይ ነው ያልነው ወይም ቴዎሎጂካል ኢቲክስ በምንለው ሩል ላይ ነው እና ይሄ ቴዎሎጂካል ኢቲክስ የምንለው ፋይናል ሪዛልቶቹን እያየን ስቲል ነው ምን እያደረግን ያለ ነው እየወሰንን ያለ ነው። እስካሁን ቴዎሎጂካል ኢቲክስ በምንለው ውስጥ የተከተልናቸው ሩሎች አሉ ማለትም የቲዮሪ አይነቶች አሉ። በዚህ ውስጥ ላይ ከላይ 3 አይተናል። አንደኛው ያየነው ኤቲካል ኢኮግኒዝም የሚል ነው። ሁለተኛው ደግሞ ሳይኮሎጂካል ኢኮግኒዝም የሚል ነው። ሌላኛው ደግሞ ዩቲሊታሪያኒዝም የምንለው ነው። ዩቲሊታሪያኒዝም የምንለው በውስጡ ደግሞ የተለያዩ ምኖችን ይዟል ኮምፖኔንቶችን ይዟል። ምንን? አንደኛ ጀርመን ቤታኒ የምንለው ኢኳሊቲ ኦቨር ኳንቲቲ ያለው። ሁለተኛ ደግሞ ጆን ስቱር ሚል የምንለው ኳሊቲ ኦቨር ኳንቲቲ ያለው። ሶስተኛ ደግሞ አክት ኤንድ ሩል ዩቲሊታሪያኒዝም የምንለው ማለት ነው። እነዚህ የዩቲሊታሪያኒዝም ውስጥ የሚገኙ ዲቪዥኖች ናቸው። አራተኛው የቴዎሎጂካል ዲቪዥን ደግሞ ምን ይባላል? አልትሩይዝም ይባላል። አልትሩይዝም ሆልድ ዛት አክሽን ኢዝ ራይት ኢፍ ዘ ኮንሲኩዌንስ አር ፋቮሬብል ቱ ኦል ኤክሰፕት ዘ አክተር። ከድርጊቱ አድራጊው ውጪ የድርጊቱ ውጤት ለሁሉም ጥቅም ያለው ከሆነ ብቻ አንድ አክሽን ሞራል ሊባል ይችላል እንደ አልትሩይዝም አክሽን ማለት ነው። ይሄ አልትሩይስት የሚባለው አክት ቱ ኢንክሪዝ አዘር ፒፕል ፕሌዠር ኢቭን ኢፍ ኢት ዲክሪዝ ዜር ኦውን የራሳቸውን ደስታ እየቀነሱ የሌሎችን ደስታ በመጨመር ላይ የተመሰረተ ነው ይሄ አልትሩይዝም የሚባለው። ስለዚህ እዚች ጋር አንድ ነገር ተረዱ ግራ እንዳትጋቡ ማለት ነው። ኢቲክስ ቲዮሪን በሁለት ከፍለናል። የመጀመሪያው ኖርማቲቭ እና ኖርማቲቭ ብለናል። ኖርማቲቭ ኢቲክስ በሚለው ውስጥ ላይ የተለያዩ ዲቪዥኖችን አይተናል። ከነዛ ዲቪዥኖች ውስጥ የመጀመሪያው ቴዎሎጂካል የምንለው ዲቪዥን ነው። በዚህ ቴዎሎጂካል የምንለው ዲፊኒሽን ዋና ሀሳቡ ኮንሲኩዌንሱ ምንን ያስረዳል ነው የሚለን ሞራል እና ኢሞራል እንደሆነ። ከዛ ውስጥ ምን አይተናል? ሳይኮሎጂካል ኢኮግኒዝም፣ ኢቲካል ኢኮግኒዝም እያለን አይተናል። ዩቲሊታሪያኒዝም ብለን በዛ ዩቲሊታሪያኒዝም ውስጥ ላይ ደግሞ የተለያዩ ነገሮችን አይተናል። ኳሊቲ ኦቨር ኳንቲቲ፣ ኳንቲቲ ኦቨር ኳሊቲ፣ አክትስ ኤንድ ሩል ዋት ዩቲሊታሪያኒዝም እያለን ተመልክተናል። ሌላኛው ደግሞ አልትሩይዝም የምንለው ይሄ አራተኛው የቴዎሎጂካል አንዱ የመጨረሻው ፓርት ነው።
ሌላኛው ደግሞ ዴንቶሎጂካል ኢቲክስ ምንድን ነው? ይሄ ዴንቶሎጂካል ኢቲክስ በየትኛው ፓርት ውስጥ ነው የሚመደበው? በነርማቲቭ ውስጥ ላይ የመጀመሪያው የነርማቲቭ ኢቲክስ አይነቱ ምንድን ነው? ቴዎሎጂካል ኢቲክስ እነዛ ውስጥ ገብተን አየን። ሁለተኛው ደግሞ ዴንቶሎጂካል ኢቲክስ ይባላል። ይህን በሚቀጥለው ቪዲዮ ዝርዝር ፓርቶቹን ዲቴል እንመለከታለን። ቪዲዮን ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ጊዜ ይሁንላችሁ።